ሰላም ሰላም፣ ጤና ይስጥልኝ የማይ ስፖርት ተከታታዮች እንደምን አልደራችሁ። ለታርብ ማለዳም ሐምሌ 24 ላይ ተገናኝተናል። ዛሬም እንደተለመደው አጫጭር የተሰሙ ትኩስ የስፖርት ዜናዎች እንዲሁም የዝውውር መረጃዎችን የምንዳስስ ይሆናል። ኔይማር ጁኒየር ሐውልት እንደቆመለት ሰምተናል። ለመሆኑም የኔይማር ጁኒየር ሐውልት የት ነው የሚለውን የምንነግራችሁ ይሆናል። ጆን ስቶንስ ኢንተር ሚላን መቀላቀሉ ይፋ ተደርጓል። ስለዚህ ተጫዋች የምነግራችሁ ነገር አለ። ባየር ሙኒክም በርካታ የግብ ልዩነት አስቆጥሮ እንግዲህ አሸንፏል በወዳጅነት ጨዋታ። ሊቨርፑልም ሬክሳምን በወዳጅነት ጨዋታ አሸንፏል። ስለዚህ የምነግራችሁ ነገር አለ። በሊቨርፑል ቤት ስለ ጎሜዝ አዲስ ነገር ሰምተናል። ለጎሜዝ ሊጉ ሲጀመር አይኖርም የሚል መረጃን አንዶኒ አሪዮላ ሰጥተዋል። ስለዚህ ትሰማላችሁ። ከሰሞኑም የፊፋው ፕሬዝዳንት ጃኒ ኢንፋንቲኖ አስተያየት ዩኤፋን አስቆጥቷል። ዩኤፋ አስቸኳይ ስብሰባ ተቀምጦ እንግዲህ የፊፋን እቅድ ሙሉ በሙሉ ውድቅ አድርጓል። ስለዚህ የምትሰሙት ነገር አለ። የፈረንሳዩ ቤንጃሚን ሜንዲ የዓለም ዋንጫውን ለሽያጭ አቅርበዋል። ስለምንና ስንት ሸጠ የሚለውን ሰማላችሁ። ወደ አርሰናል ቤት ስንሄድ የብሩኖ ጉማሬሽ ጉዳይ እናነሳለን። ጁሊያን አልቫሬዝ እና ቪኒሲየስ ጁኒየር ጉዳይም አዲስ ነገር ይዘናል። በአርሰናል ቤት ለአርሰናል ደጋፊያን ይህን ዜና እነግራችኋለን። ፖል ሜርሰን ስለ አርሰናል የተናገረው ነገር አለ። ይህንንም በዛው አያይዘን ጠቅስላችኋለን። ወደ ቸልሲ ቤት ስናመራ እንግዲህ በቸልሲ ቤት የፈረመው ተከላካይ ማክሰስ ላካዋ ቼልሲም የዓለም ምርጡ ክለብ ነው ሲል የተናገረበት ሀሳብ ይዘናል። ይህን ሰማላችሁ። የቶተናሙ አለቃ ሮበርት ዲዘርቢ ትልቅ ዝውውር ለመፈጸም እየሰራ ነው ያሉበትን ዜና ሰምተናል። የኤዲ ሃው ስንበትም ያው ተሰምቷል። ይህንም ጠቀስ አድርገን እናልፋለን። ጀሚ ካራገር ሊቨርፑል ባርኮላን ትቶም የቀይ ክንፍ ተሰላፊ እንዲያስፈርም መክረዋለሁ ሲል የተናገረበት አስተያየት አለ። እነኝና ሌሎችንም ይዘናል። እስከ መጨረሻው አብራችን ሁኑም። ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ አድርጋችሁ ግን እንድታበረታቱን በአክብሮት እንጋብዛለን። እንግዲህ በቀጥታም ወደ ዜናችን ስናልፍ የምናገኘው የአፍሪካን ጉዳይ ይሆናል። የካፍ ስራ አስፈጻሚ ስብሰባ ሊቀመጥ መሆኑ የተሰማበት አዲስ ነገር ነው። እንግዲህ የፊፋን አዲስ እቅድ ተከትሎ የአፍሪካ እግር ኳስ የበላይ አስተዳዳሪ ካፍ ይፋዊ መግለጫ አውጥቷል። ከፊፋ ደብዳቤ እንደደረሰው ያረጋገጠው ካፍ በሚቀጥለው ሳምንት አስቸኳይ የስራ አስፈጻሚ ስብሰባ ጠርቷል። የካፍ ፕሬዝዳንት ፓትሪስ ማትሴፔም ስብሰባውን የጠሩ ሲሆን ስለ ፊፋ አዲስ እቅድ እንደሚመክሩ ተገልጿል። ካፍ በመግለጫው የፊፋን አዲስ እቅድ መቃወሙን ወይም መደገፉን ከመግለጽ ተቆጥቧል። ይሁን እንጂ ካፍ አሁንም የአፍሪካን እግር ኳስ ለማሳደግ ተጨማሪ ገንዘብ ለማግኘት ቅድሚያ እንደሚሰጥ ተገልጿል። እንግዲህ የፊፋው ፕሬዝዳንት ጃኒ ኢንፋንቲኖ የኛን ሀሳብ የሚደግፍ እስከ 40 ሚሊዮን ገንዘብ እንግዲህ ያገኛል ያሉበት አጋጣሚ አለ። ይህንን ተመልክተው ይመስላል የአፍሪካው እንግዲህ ሰብሳቢ ምንም የስራ አስፈጻሚ የካፍ ስራ አስፈጻሚ ስለ ተቃውሞም ስለ ድጋፋቸውም የተናገሩት ነገር የለም። እንግዲህ ከስብሰባው በኋላ ምን ይላሉ የሚለው የሚጠበቅ ጉዳይ ይሆናል። እንግዲህ ያቀረብነው ሀሳብ ጥሩ እድል እንጂ ግዴታ አይደለም ሲሉ ጃኒ ኢንፋንቲኖ ስለዚህ ጉዳይ ሀሳባቸውን ሰጥተዋል። የዓለም እግር ኳስ የበላይ ፊፋ ፕሬዝዳንት ጃኒ ኢንፋንቲኖ ብዙ ትችት ስለገጠመው አዲሱ እቅዳቸው ተከራክረዋል። ፊፋም የዓለም ዋንጫውን የተወሰነ ድርሻ ለግል ባለሀብቶች ለመሸጥ ማሰቡን ተከትሎ ትችቶች መቅረባቸው አይዘነጋም። ለመጀመሪያ ጊዜ ስለ እቅዱ የተናገሩት ጃኒ ኢንፋንቲኖ ከሁሉም በላይ እቅዱ ጥሩ እድል እንጂ ግዴታ አይደለም ሲሉ እንግዲህ ተናግረዋል። አክለውም የቀረበው ሀሳብ ነው እያሉ ሲሆን ጥያቄውን ዲሞክራሲያዊ ሂደት ተከትሎ የቀረበ ነው ሲሉ እንግዲህ ሀሳባቸውን ገልጸዋል። ታዲያ ይህንን ጉዳይ አስመልክተው አስቸኳይ ስብሰባ የጠራው የዩኤፋም እንግዲህ እቅዱን ሙሉ በሙሉ ድምፅ ውድቅ አድርገውታል። የአውሮፓ እግር ኳስ ማህበር ባደረገው አስቸኳይ ስብሰባ የፊፋን አዲስ እቅድ ሙሉ በሙሉ ድምፅ እንግዲህ ውድቅ ማድረጉን አሳውቋል። የአውሮፓ ሀገራት ፊፋ ዓለም ዋንጫውን ከሸጠ በቀጣዩ 2030 ዓለም ዋንጫ እንደማይሳተፉ አሳውቀዋል። በተጨማሪም በቀጣዩ የሴቶች ዓለም ዋንጫ በተመሳሳይ ባለመሳተፍ አድማ እንደሚያደርጉ ገልጸዋል። ፊፋ እቅዱን የሚደግፉ አባላት
አባል ሀገራት እንግዲህ 40 ሚሊዮን ዶላር እንደሚሰጣቸው ደብዳቤ መላኩ አይዘነጋም። እንግዲህ የፊፋን ሐሳብ ዩኤፋ ሙሉ በሙሉ ውድቅ ማድረጉን ያሳወቀበት ዜና እንግዲህ ይፋ ሆኗል። ወደ ቼልሲ ቤት ስናመራ እንግዲህ ቼልሲ ማክሰስ ላካርዋን ማስፈረሙን ይፋ አድርጓል። ቼልሲን ፈረንሳዊ ተከላካይ ማክሰስ ላካርዋን ከክሪስታል ፓላስ በ52 ሚሊዮን ፓውንድ አስፈርሟል። ማክሰስ ላካርዋን ከፊርማው በኋላ ለእኔ ምርጥ ዝውውር ነው፣ ምክንያቱም ቼልሲ ያለ ምርጡ ክለብ ነው ሲል አስተያየቱን ሰጥቷል። የክለቡ የወደፊት እቅድ አካል በመሆኔ በጣም ኮርቻለሁ፣ የውድድር ዓመቱን ለመጀመር በጣም ጓጉቻለሁ ሲል ሐሳቡን ገልጿል። ለዚህ አርማ ያለኝን ሁሉ እሰጣለሁ፣ ለክለቡ የቻልኩትን አደርጋለሁ ሲል እንግዲህ ጨምሮ ተናግሯል። ማክስ ላካዋ ባለፉት ዓመት ለክሪስታል ፓላስ 55 ጨዋታዎችን ሲያደርግ 3 ግብ አስቆጥሮ 3 አመቻችቶ አቀብሏል። ቼልሲ እንግዲህ በዣቪ አሎንሶም ዳግም እየተሰራ ይገኛል። ይህ ተከላካይ እንግዲህ ለቼልሲ ጥሩ ፈራሚ ይሆናል ተብሎ ይጠበቃል። በቼልሲ ቤት እንግዲህ የፈረመው ሌላኛው ተጫዋች ሆኗል። ሌላው እንግዲህ እዚህ ጋር የምናነሳው ከሰሞኑ እየተሰማው የበርንማውዙ ክሩፒ ጉዳት ነው። እንግዲህ የበርንማውዝ የፊት መስመር አጥቂ ጁኒየር ክሩፒም በጉዳት ምክንያት የቀዶ ጥገና ሕክምና ማድረጉ ተገልጿል። በዚህም ምክንያት ጁኒየር ክሩፒ እስከ 4 ወራት ለሚደርስ ከሜዳ እንደሚርቅ እንግዲህ የተነገረበትን ዜና ሰምተናል። በክለቡ የቅድመ ውድድር ዝግጅት ላይ ተጉዳቱ የገጠመው ክሩፒ ለሕክምና ወደ እንግሊዝ ተመልሷል። ክሩፒም በዚህ ክረምት ከባርሴሎና እና ከአርሰናል ጋር ስሙ እየተያዘ እንደሚገኝ ነበር። ፈረንሳይ አጥቂ ክሩፒ ባለፈው የውድድር ዘመን እንግዲህ ለበርንማውዝ 13 የፕሪሚየር ሊግ ጎል በማስቆጠር ጥሩ ጊዜ ማሳለፍ አይዘነጋም። ብዙ ክለቦችም አይን ስር ገብቶ ነበር። እንግዲህ ተጫዋች ጉዳት አጋጥሞታል። ደረጃችንን ከፍ ለማድረግ በዝውውር እየሰራንበት ነው ይላሉ ማይክል አርቴታ። አሰልጣኝ ማይክል አርቴታ አርሰናል በዝውውሩ ትልቅ ነገር ለማድረግ እየሰራ መሆኑን አስታውቀዋል። አርሰናል ትልቅ ደረጃ ላይ ማስቀመጥ እንፈልጋለን፣ በዝውውሩ እየሰራንበት ነው ሲሉ እንግዲህ አሰልጣኝ ማይክል አርቴታ ተናግረዋል። አክለውም የተሻለ ስብስብና የተሻሉ ግለሰቦች ያስፈልጉናል ሲሉ አስተያየታቸውን ሰጥተዋል። አርሰናል ከሰሞኑ ቪኒሺየስ ጁኒየርን ከሪያል ማድሪድ ለማስፈረም ፍላጎት እንዳለው መዘገቡ ይታወሳል። ቪኒሺየስ ጁኒየር ከሪያል ማድሪድ በሪያል ማድሪድ ውሉን ለማራዘም የሚያደርገው ንግግር በስምምነት ካልተቋጨም አርሰናል የማስፈረም እድል ይኖራል ተብሎ ተጠቅሷል። ሪያል ማድሪድ ቪኒሺየስን ማቆየት ቢፈልግም ውሉን የማያራዝም ከሆነ ቀጣይ ዓመት በነፃ ለመልቀቅ እንግዲህ ላለመልቀቅ ለመሸጥ ይገደዳል። ስለዚህ የሰማነው ዜና አለ፣ ወደ በኋላ ላይ የምንመለስበት ይሆናል። በባርሴሎና አዲሱ ፈራሚ ካሪም አዲየሚ በቡድኑ የቋሚነት ቦታ የማግኘት እድል እንደማያሰጋው ተናግሯል። ለቋሚነት ቦታ ከላሚን ያማል ጋር መፎካከር አስፈርቶት እንደሆነ የተጠየቀው አዲየሚ በፍጹም አልፈራም ሲል ምላሽ ሰጥቷል። አክሎም ላሚን ያማልን ሆነ የትኛውንም ተጫዋች አልፈራም ሲል ያለውን በራስ መተማመን ገልጿል። ያለኝን ሁሉ የምሰጥ ከሆነም የመጫወት እድሉን እንደማገኝ አውቃለሁ ሲል እንግዲህ ካሪም አዲየሚ ጨምሮ ተናግሯል። ህልሜ ሻምፒዮንስ ሊግ ማሸነፍ ነው። በጣም ተቃርቤ ነበር፣ አልተሳካም። ህልሜ እሱ ነው፣ በየቀኑ የምሰራው ለዛ ነው ሲል እንግዲህ ካሪም አዲየሚ ተናግሯል። ካሪም አዲየሚ ከቦሩሲያ ዶርትመንድ ጋር ሆኖ ለፍጻሜ መድረሱ ይታወሳል። ዋንጫውን ቢያጣም ማለት ነው። ታዲያ አሁን ህልሜ ይሄን ዋንጫ ማሳካት ነው ሲል እንግዲህ ካሪም አዲየሚ ጨምሮ የተናገረበትን ሐሳብ ሰምተናል። ጀሚ ካራገር የተናገረውን ሐሳብ እናንሳ። ሊቨርፑል ባርኮላን ትቶ የቀኝ ክንፍ ተሰላፊ እንዲያስፈርም ሞክራለሁ ሲል ተናግሯል። የቀድሞ የሊቨርፑል ታሪካዊ ተጫዋች ጀሚ ካራገር ክለቡ ከባርኮላ ዝውውር እንዲወጣ ጠይቋል። ጀሚ ካራገር በአስተያየቱ ሊቨርፑል ባርኮላን በመተው የቀኝ ክንፍ ተጫዋች እንዲያስፈርም መክሯል። ሊቨርፑል በአሁኑ ሰዓት በግራ መጫወት የሚችሉ 3 ተጫዋቾች አሉት ያለው ካራገር ንጉማ፣ ኮዲ ሃክፖና ቨርትስ መጫወት ይችላሉ ሲል ጠቁሟል። ነገር ግን በቀይ ክንፍ ቦታ የሚጫወት ተጫዋች የለንም ሲል ጨምሮ ተናግሯል። አክሎም በዚህ ምርጫ እርግጠኛ አይደለሁም፣ የቀይ ክንፍ ተጫዋች ያስፈልገናል ሲል እንግዲህ ሐሳቡን ሰጥቷል። ኒውካስል ባርኮላን ለማስፈረም እስከ 100 ሚሊዮን ፓውንድ እንደሚያወጣ ተነግሮ ነበር። እንግዲህ ጀሚ ካራገር ምክሩን ለግሷቸዋል።
ኤዲሃው እንግዲህ ከኒውካስል ዩናይትድ ለቀዋል። ታዲያ ኒውካስል ዩናይትድ የመልቀቃቸው ትልቁ ምክንያት እንግዲህ የአምበላቸው ብሩኖ ጉማሬሽ ክለቡን ይለቃል ማባሉ እንደሆነ ተሰምቷል። ብሩኖ ጉማሬሽ ወደ አርሰናል የሚያደርገው ዝውውር አሁን ከጫፍ እንደደረሰ እየተነገረ ይገኛል። አርሰናል ኒውካስል ዩናይትድ የሚፈልገውን 80 ሚሊዮን ፓውንድ አውጥቶ ብሩኖ ጉማሬሽን ለማስፈረም መቃረቡ ተሰምቷል። እንግዲህ እንግሊዛዊ አሰልጣኝ ኤዲ ሃው ኒውካስል ዩናይትድን በይፋ ለቀዋል። ኒውካስል ዩናይትድ አሁን ላይ አዲስ አሰልጣኝ ለመሾም ንግግር መጀመሩን አትሌቲክ አስነብቧል። አልሂላሉን አሰልጣኝ ማቲያስ ሻይሰልን ቀጣዩ የኒውካስል ዩናይትድ አሰልጣኝ ይሆናል ተብሎ እየተጠበቀ ይገኛል። የ48 ዓመቱ አሰልጣኝ ኤዲ ሃው ኒውካስል ዩናይትድ እንግዲህ ከ70 ዓመታት በኋላ ለዋንጫ ድል እንዳበቁት አይዘነጋም። አሰልጣኝ ኤዲ ሃው አሁን ላይ ከእግር ኳስ በመራቅ ረፍት መውሰድ እንደሚፈልጉ አሳውቀዋል። እንግዲህ ኤዲ ሃውን ያለቀቀው እንዲሁም ደግሞ በጣም ጠቃሚና ገራሚ የተባሉ ተጫዋቾችን የለቀቀው ኒውካስል ዩናይትድ ቀጣይ በፕሪሚየር ሊጉ ምን አይነት ፎርም ይዞ ይመጣል የሚለው በጉጉት የሚጠበቀው ጉዳይ ሆኗል። የቶተንሃሙ አሰልጣኝ ሮበርት ዲዘርቢ ቡድናቸው ትልቅ ዝውውር ለመፈጸም እየሰራ መሆኑን አረጋግጠዋል። ቶተንሃም በዚህ ክረምት የክለቡን ዝውውር ሪከርድ 2 ጊዜ የሰበረ ሲሆን አጠቃላይ 6 ተጫዋቾችን አስፈርሟል። አሁን ላይ ደግሞም ሌላ ትልቅ ተጫዋች ለማስፈረም እየሰሩ መሆኑን እንግዲህ አሰልጣኝ ሮበርት ዲዘርቢ ተናግረዋል። ቶተንሃም በአሁኑ ሰዓት የፊት መስመሩን ለማጠናከር እየሰራ እንደሚገኝ የገለጹት እኚህ አሰልጣኝ የትልቅ ተጫዋቹ ፊርማ ተቃርቦ እንደሆነ የተጠየቁት አሰልጣኙ ተስፋ አድርጋለሁ፣ ነገር ግን ገና አላለቀም ሲሉ ተናግረዋል። ቶተንሃም ስሙ ከሳቪኒዮ ጋር እየተያያዘ ቢገኝም ሮበርት ዲዘርቢ ያሉት ዝውውር ግን ከዚህ የተለየ እንደሚሆን ተዘግቧል። ቶተንሃም በሮበርት ዲዘርቢ ቀጣይ ዓመት ምን አይነት እንቅስቃሴ ያሳያል የሚለው የሚጠበቀው ጉዳይ ሆኗል። አርሰናል ቬኒሽስን መፈለጉ የደረሰበትን ትልቅ ደረጃ ያሳያል ያለው ፖል ሜርሰን ነው። የቀድሞ ተጫዋች ፖል ሜርሰን አርሰናል ቬኒሽስ ጁኒየርን በመጠየቅ የደረሰበትን ደረጃ እንዳሳየ ገልጿል። አርሰናል ቬኒሽስ ጁኒየር ላይ ፍላጎት ማሳየቱ ክለቡ አሁን ላይ የደረሰበትን ደረጃ ያሳያል ሲል ፖል ሜርሰን ተናግሯል። እነሱ ወደ ትልቅ ተጫዋች ገበያ ተዛውረዋል የሚለው ፖል ሜርሰን ከዓለም ምርጥ ተጫዋቾች አንዱን ከሪያል ማድሪድ ለማስፈረም እየሞከሩ ነው ሲል ተናግሯል። አክለውም ይህ ሌሎቹን ሁሉንም የፕሪሚየር ሊግ ክለቦች የሚያስጨንቅ ነገር ነው ሲል እንግዲህ ፖል ሜርሰን ጨምሮም ተናግሯል። አሰልጣኝ ኤዲ ሃው ኒውካስል ዩናይትድ የገለጹት እንግዲህ በብሩኖ ጉማሬሽ ምክንያት መሆኑን ነግረናቸዋል። ብራዚላዊ አማካይ ብሩኖ ጉማሬሽ በአርሰናል የሚፈለግና በጣም ታርጌት አድርገው እየሰሩበት ያሉ ተጫዋች መሆኑ ተነግሯል። እንግዲህ አርሰናሎች አሁን አዲስ የዝውውር ጥያቄ ለኒውካስል ለማቅረብ እንደተዘጋጁና 80 ሚሊዮን ፓውንዱን ለማቅረብ እንግዲህ ዝግጁ እንደሆኑ ነው እየተነገረ የሚገኘው። አርሰናል በቅርብ ጊዜ በዚህ ሳምንት ምናልባትም ይህንን ተጫዋች የሚያስፈርምበት እድሉ የሰፋ እንደሆነ እንግዲህ ተነግሯል። መጨረሻው እንግዲህ ምን ይሆናል የሚለውን የምናይ ይሆናል። አርሰናል የኒውካስል ዩናይትድ ጉማሬሽን ብቻ ሳይሆን ሌሎች ተጫዋቾችንም እየተመለከተ እንዳለ ይታወቃል። በተለይ የጁሊያን አልቫሬዝ እና የተከላካይ ስፍራ ተጫዋች ፍለጋው በአርሰናል ቤት አሁንም እንደቀጠለ መሆኑ ሰምቷል። ጁሊያን አልቫሬዝን አሁንም አርሰናሎች እየተከታተሉ እንዳሉ ተነግሯል። ጁሊያን አልቫሬዝ በአትሌቲኮ ማድሪድ መቆየት አይፈልግም። አትሌቲኮች አልቫሬዝን መልቀቅ አይፈልጉም። ጁሊያን አልቫሬዝ ባርሴሎና መቀላቀል ይፈልጋል። አትሌቲኮች ቢሸጡት እንኳን ለተቀናቃይ ክለብ ለባርሴሎና እንዲጫወት አይፈልጉም። ይህንን መሰረት አድርገው እንግዲህ አርሰናሎች አሁንም ይህንን ተጫዋች እየተከታተሉት እንዳሉ ተሰምቷል። አርሰናሎች ምናልባትም ቬኒሽስ ጁኒየርን የማግኘት እድላቸው የጠበበ ቢሆንም ቬኒሽስ ጁኒየርንም ከምንም በላይ እየተከታተሉ እንዳለ ተነግሯል። እንግዲህ ቬኒሽስ ጁኒየር በሪያል ማድሪድ ኮንትራቱን አራዝሞ ይቆያል ወይስ ደግሞ ይለቃል? ሌላ ጥያቄ ነው። እንዲሁም ደግሞ ጁሊያን አልቫሬዝን እውነትም አሳምነው ያመጡታል ወይ የሚለው ሌላ ጥያቄ ነው። ነገር ግን አርሰናሎች በውስጥ ጁሊያን አልቫሬዝንም ለማስፈረም ከፍተኛ ጥረት እያደረጉ እንዳሉ ተሰምቷል። መጨረሻቸው እንግዲህ እነዚህ 3 ተጫዋቾች ምን ይሆናል የሚለው በጣም ተጠባቂው ጉዳይ ነው። ነገር ግን አርሰናል ጁሊያን አልቫሬዝን የሚያገኝ ከሆነ ወይም ደግሞ አትሊስት ቬኒሽስን የሚያገኝ ከሆነ ቀጣይ ዓመት እንግዲህ ፖል ሜርሰን እንዳለው ለብዙ ክለቦች አስጊ እንደሚሆን ምንም ጥርጥር የለውም። ሌላው አርሰናሎች እየሰሩበት ያሉት ዝውውር እንግዲህ የተከላካይ ስፍራ ተጫዋች ነው። ኤዝሪ ኮንሳን ከአስቶን ቪላ ለማስፈረም የሚያደርጉት ጥረት እንዳልተሳካ እየተነገረ ይገኛል። እንግዲህ ጁሪያን ቲምበር፣ ሪካርዶ ካላፊዮሪ
ቤን ዋይትንን የያዘው እና ማጋሌሽን የያዘው የአርሰናል የተከላካይ ስፍራ የቲምበር ብዙ ጊዜ መጎዳት ጥርጣሬ ውስጥ ከቶታል። ኤዝሪ ኮንሰን ከቶትናም ማምጣት ፈለገ። የዊሊያም ሳሊባ ለማድረግ ፈልጎ ነው። እንግዲህ ዊሊያም ሳሊባ በጉዳት ምክንያት ለረጅም ጊዜ ከሜዳ እንደሚርቅ ይታወሳል። ኤዝሪ ኮንሳ ግን አስቶን ቪላዎች 60 ሚሊዮን ፓውንድ ለጥፈው እንግዲህ አንቀንስም በማለታቸው አሁን ላይ ወደ ኢቫን ፍሬስኔዳ ወደ ስፖርቲንጉ ተከላካይ አርሰናሎች ፊታቸውን እንዳዞሩ ተሰምቷል። የአንድ አመቱ የስፖርቲንግ ሊዝበን ተከላካይ በ26 ሚሊዮን ፓውንድ የመሸጫ ዋጋ እንደወጣለት ተሰምቷል። አርሰናሎች ብሩኖ ጉማሬሽ፣ ጁሊያን አልቫሬዝን አሁን ደግሞ ይህን ተከላካይ ፍሬስኔዳን እና ቪኒሺየስ ጁኒየር በአጠቃላይ 295 ሚሊዮን ፓውንድ በመበጀት እነዚህን ተጫዋቾች ለማምጣት ትልቅ እቅድ ይዞ እየሰራ እንዳለ ተሰምቷል። እንግዲህ አርሰናል መጨረሻ ላይ ማንን ያመጣሉ የሚለው ተጠባቂው ጉዳይ ይሆናል። ፈረንሳዩ ተጫዋች ቤንጃሚን ሜንዲ በ2018 ከፈረንሳይ ጋር የዓለም ዋንጫ ማሸነፍ ይታወቃል። ቤንጃሚን ሜንዲ አሁን ላይ ለግሉ የተሰጠውን የዓለም ዋንጫ ቅጂ በጨረታ መሸጡን ተገልጿል። ሜንዲ የዓለም ዋንጫውን ቅጂ በጨረታ 54,000 ዩሮ መሸጡን እንግዲህ የፈረንሳይ መገናኛ ብዙሃን ዘግበዋል። የሊቨርፑሉ ተከላካይ ስፍራ ተጫዋች ጆሴፍ ጎሜዝ ከቀናት በፊት ጉዳት እንዳጋጠመው ተነግሮ ነበር። ሊቨርፑል በወዳጅነት ጨዋታ ሰንደርላንድ ሲያሸንፍ ጎሜዝ በ10ኛው ደቂቃ ነበር እንግዲህ በጉዳት ተቀይሮ የወጣው። አሰልጣኝ አንቶኒ አሪዮላ ጎሜዝ ለበርካታ ሳምንታት ከሜዳ ይርቃል ሲሉ እንግዲህ አስታውቀዋል። አክለውም ጎሜዝ ፕሪሚየር ሊጉን ሲጀመር ወደ ሜዳ አይመለስም፣ ከዛ በኋላ ግን ብዙ አይቆይም ሲሉ እንግዲህ ሀሳባቸውን ተናግረዋል። ሊቨርፑል የመጀመሪያ የፕሪሚየር ሊግ ጨዋታውን ከኒውካስል ዩናይትድ ጋር እንደሚያደርግ ይታወቃል። ይህ ተጫዋች በመጀመሪያው ጨዋታ እንግዲህ እንደማይደርግ ተሰምቷል። እንግዲህ ሊቨርፑል ሰንደርላንድን እንዲሁም ደግሞ ሬክሳምንም 1-0 አሸንፏል። በቅድመ ውድድር ጅማሩ እንግዲህ ጥሩ ሆኖለታል ሊቨርፑል። ነገር ግን ጎሜዝን እንግዲህ በጉዳት ምክንያት አጥቷል። የአቋም መፈተሻ ጨዋታን ካነሳን አይቀር ባየር ሙኒክን እናንሳ። ባየር ሙኒክ እንግዲህ 15-0 አሸንፏል። የጀርመኑ ክለብ ባየር ሙኒክ የወዳጅነት ጨዋታውን 15-0 አሸንፏል። እንግዲህ ሮታች ጀረን የሚባለው ክለብ እንግዲህ 15-0 ያሸነፈው በጨዋታው 4 ተጫዋቾችም 2 ግቦች አስቆጥረዋል። እንግዲህ አሪጆን ኢብራሂሞቪች፣ ቻቬዝ፣ ካርዶዝ እና ሴፕ 2 ግቦችን ያስቆጠሩ ተጫዋቾች ናቸው። ቀሪዎቹን ግቦች ደግሞ ጆሹዋ ኪሚች፣ ፓቪችን፣ ፓሊኒያ እና ኒዳዬ ኦሳማ እንዲሁም ደግሞ ኑሪች እና ፓቭሎቪች አስቆጥረዋል። ባየር ሙኒክ ቀጣይ ወዳጅነት ጨዋታ ከደቡብ ኮሪያ ጄጁ ክለብ ጋር እንደሚያደርግ እንግዲህ ይጠበቃል። ሌላው የጣሊያን ሴሪያው ክለብ እንግዲህ ኢንተር ሚላን እንግሊዛዊ ተከላካይ ጆን ስቶንስን በይፋ ማስፈረሙ ተሰምቷል። ከማንቸስተር ሲቲ ጋር የተለያየው ጆን ስቶንስ ኢንተር ሚላንን በነፃ ዝውውር ተቀላቅሏል። ጆን ስቶንስ በክለቡ የ2 ዓመት ኮንትራት ሲፈርም በአመት 4 ሚሊዮን ዩሮ ያገኛል። በኢንተር ሚላን በመገኘት በጣም ደስተኛ ነኝ፣ በቅርቡ እንገናኛለን ሲል ጆን ስቶንስ እንግዲህ ተናግሯል። ብራዚላዊ ተጫዋች ኔይማር ጁኒየር በቀድሞ ክለቡ እንግዲህ ሳንቶስ ሐውልት ቆሞለታል። በልጅነት ክለቡ ሳንቶስ ሐውልት የቆመለት ኔይማር ጁኒየር በማህበራዊ ገጽ ትስስሩ በክለቡ ሳንቶስ ለተሰጠው ክብር ምስጋናውን አቅርቧል። አክለውም በክለቡ የተሰጠው ክብር ያልጠበቅኩት ነው ሲል የገለጸው ኔይማር የሳንቶስ ታሪክ አካል መሆን ለኔ ክብር ነው ሲል እንግዲህ አስተያየቱን ሰጥቷል። ሐውልቱ በክለቡ የስኬት ሙዚየም ውስጥ መቀመጡ ተገልጿል። ከሰሞኑ እንግዲህ ከብራዚል ብሔራዊ ቡድን ከዚህ በኋላ እንግዲህ በዓለም ዋንጫ እንደማይሳተፍ ያስታወቀው ኔይማር ጁኒየር በክለቡ እንግዲህ ሐውልት እንደቆመለት ተሰምቷል። የቻይናው ንጉስ ቢመጣም ኦሊሴን አንሸጥም ሲል ፕሬዝዳንት እንግዲህ ኡሊ ሆነስ ይናገራል። የባየር ሙኒክ የክብር ፕሬዝዳንት ኡሊ ሆንስ ሪያል ማድሪድ ኦሊሴን መፈለጉ በጣም አስቆኛል ሲል ተናግሯል። ሪያል ማድሪድ ኦሊሴን መፈለጉን አስቂኝ ሲሉ የገለጹት ፕሬዝዳንቱ እሱ 3 ዓመት ውል አለው የማይሆን ነው ሲል ይናገራል። አክሎም የቻይናው ንጉስ እንኳን ቢመጣም
አሁንም በኦዲሴ ጉዳይ ላይ ድርድር አንቀመጥም ሲል ይናገራል። ይህ ለዲያዝም ይሰራል። የዓለም ምርጥ የፊት መስመር ጥምረት ይዘናል፣ አንዳቸውንም አንሸጥም ሲል እንግዲህ ፕሬዝዳንቱ ማይክል ኦዲሴ በፍጹም የማይሸጥ ተጫዋች መሆኑን እንግዲህ ቁልጭ አርጎ ለሪያል ማድሪድ መልእክቱን አስተላልፏል። እንግዲህ ከሰሞኑ በአለን ጥምረት የፊት መስመር ጥምረት እንኮራለን ሲሉ ዜና ሰርተንበት ነበር። አሁን እንግዲህ ቁልጭ ያለው መልእክትን አስቀምጠዋል። ወደ ማንቸስተር ዩናይትድ ዜና ስናልፍ ማንቸስተር ዩናይትድ አሁንም የሊዩስ ሃልን ጉዳይ የኢልማን ኒዳይ እንዲሁም ደግሞ የመሃል ሜዳው ጉዳይ በዩናይትድ የሚነሳው ዜና ሆኗል። ማንቸስተር ዩናይትድ ሊዩስ ሃልን ከኒውካስል ዩናይትድ ለማስፈረም አሁንም እየሰራበት እንዳለና ተጫዋቹ ወደ ማንቸስተር ዩናይትድ መምጣት እንደሚፈልግና የሉክ ሾው ትክክለኛ ተተኪ ተደርጎ በማይክል ካሪክ እንደሚታይ ዜናዎች እንግዲህ እየወጡ ይገኛሉ። ሌላው ኢልማን ኒዳይ ነው። ኢልማን ኒዳይን ማንቸስተር ዩናይትድ አሁንም የማርከስ ራሽፎርድ ተተኪ አድርጎ ይመለከተዋል። ነገር ግን ማርከስ ራሽፎርድ አልሸጥ አልለወጥ ብሎ በክለቡ ይገኛል። ሚረር እንደዘገበው ኢልማን ኒዳይን ኤቨርተን 70 ሚሊዮን ዩሮ ወይም ደግሞ 81 ሚሊዮን ፓውንድ ዋጋ ለጥፈውበታል። የ26 ዓመቱ ኢልማን ኒዳይ በማንቸስተር ዩናይትድ በጥብቅ የሚፈለገው ተጫዋች እንደሆነ ይታወቃል። ነገር ግን ማርከስ ራሽፎርድ እስካለ ድረስ ማንቸስተር ዩናይትድ በዛ ቦታ ተጫዋች ለማምጣት እንደሚቸገር እየተነገረ ይገኛል። ሌላው ማንቸስተር ዩናይትድ ታይለር ፍሬድሪክሰን በእንግዲህ መሸጡ ይፋ ተደርጓል። ይህ ተጫዋች ለሉዛን ስፖርት እንግዲህ እንደሚፈርም ተነግሯል። የ21 ዓመት ወጣት ተጫዋች ማንቸስተር ዩናይትድ እንደሚለቅ ተነግሯል። ነገር ግን የሰር ጂም ራትክሊፍ ክለብ ወይም ደግሞ በሱ ስር የሚተዳደረውን ሉዛንን ነው ይህ ተጫዋች የሚቀላቀለው። እንግዲህ ማንቸስተር ዩናይትድ አሁንም 100 ሚሊዮን አዘጋጅቶ እንግዲህ አንድ የመሃል ሜዳ ተጫዋች እንደሚያመጣ እየተነገረ ይገኛል። ነገር ግን ይህ ተጫዋች ማን ነው? አሁንም የተሰማ ነገር የለም። በማንቸስተር ሲቲ በኩል አዩብ ቦአዲ አሁንም የሚነሳው ተጫዋች ነው። አዩብ ቦአዲ ሮደሪ ወደ ሪያል ማድሪድ የሚያመራ ከሆነ የሮደሪ ትክክለኛ ተተኪ ተደርጎ ይታወቃል። ስለዚህ ማንቸስተር ዩናይትድ ይህንን ተጫዋች ከሊል ለማስፈረም እስከ 100 ሚሊዮን ፓውንድ በጅቶ እየተንቀሳቀሰ እንዳለ ተሰምቷል። እንግዲህ ማንቸስተር ዩናይትድ በማንቸስተር ሲቲ ቤት ያሉት ዜናዎች እነኚህ ናቸው። በቸልሲ ቤት በቶትናም ቤት ያሉትን ለማንሳት ሞክረናል። ለዕለቱ ያለን አጭር ዜናዎች እነኚህ ናቸው። በምሽት ዜናችን ደግሞ የተሰሙትን ትኩስና ተጨባጭ ዜናዎች ይዘን እንመጣለን። እስከዛው ግን ባላችሁበት መልካም ቀን ይሁንላችሁ። መልካም ቀን